ፍቅረኛ መያዝ እጅግ ቀላል ነው። ነገር ግን በኔ ምርጫ እስካሁን ተሳስቻለሁ። አሁን ደግሞ የእግዚአብሔርን ፍቃድና ምርጫ እየጠበቅኩ ነው ትለናለች። የሜላት የፍቅር ህይወት በሀገራችን የመዝናኛ ብዙሃን በማህበራዊ ሚዲያዎች ላይ በስፋት ሲዘገብና ከፍተኛ የህዝብ ጫና ሲደረግባት የነበረ አጋጣሚ ማይረሳ። እንደው ሌላው ቀርቶ ሚስቴ ባሌ ከተባባለችው የፍቅር አገሮቿ ውጪ ሜላት ፐርፊውም ማስታወቂያ በጀመረችበት ወቅት ከኢንተርናሽናል ሞዴል ቪግ ጋር የሰራችው ማስታወቂያ በህዝቡ ዘንድ እጅግ ተወዶ ቢሆንም ብዙዎች ግን የነበራቸው ሙያዊ ግንኙነት ወደ ፍቅር በመተርጎም የሐሰት ወሬዎችን አሰራጭተውም ነበር። በኋላም ግን እውነታው ሲወጣ ሞዴል ቪግ የራሱ ቤተሰብ ያለውና ሜላትም እንደውም ከባለቤቱ ጋር የጠበቀ ጓደኝነት ያላት መሆኑም ታውቋል። ወዲያውም ወሬው በከንቱ ሆኖ ቀርቷል። ከንቱ ወሬ ሳይሆን እውነተኛ የፍቅር ህይወት የነበራቸው በሚዲያ አውጀው አንድ ሰሞን የፍቅር ቄጠማ እየቀጠፉ በፍቅር እፍ ብለው የነበሩት አጋጣሚም ግን ፈጽሞ አይረሳም። ሜላት ከአርቲስት ሄኖክ ድንቁ ጋር በነበራት የፍቅር ግንኙነት ወቅት ፍቅረኛዋ ከሌሎች ሴቶች ጋር ስሙ ይነሳ ጀመር። ከሱ ጋር አብሮ የመሆን ጉዞ ለሜላት እጅግ ፈታኝ የስነ ልቦና ስቃይ ሆነባት። ህዝቡም በሁለት ተከፍሎ አንዳንዶች እንዴት ከእንደዚህ አይነት ወንድ ጋር አብራ ሆነች እያሉ ሲወቅሷት፣ ሌሎች ደግሞ ማዕበሉን ችላ የቆመችበትን ጥንካሬ ያደንቁ ነበር። በዚህ ሁሉ ማዕበሎች ውስጥ ግን የሁለቱ ዝነኞች ፍቅር በጊዜው ብዙዎች የሚቀኑበት ለተመልካች እንኳን ደስ የሚል ከመሆናቸው የተነሳ ፍቅራቸው እንዲሁ በዋዛ ይቀራል ብሎ ያሰበ አንድም ሰው አልነበረም። ነገር ግን በሁለቱ መሀል ያለው ፍቅር ባለመግባባትና በማህበራዊ ሚዲያ ወሬ ተጠፍሮ ተያዘ። የሜላት ቀደም ብሎ የልጅ እናት መሆኗ፣ ሄኖክም የቀድሞ አወዛጋቢ ትዳር የፍቅር ህይወቱ ከሶሻል ሚዲያ ውዥንብር ጋር ተደምሮ እነዚያ በቴሌቪዥን ፕሮግራም ፍቅራቸውን ሲገላለጹ የምናውቃቸው ጥንዶች በስተመጨረሻ መለያየታቸው እውነት ሆነ። ያ ስንት የተባለለት የፍቅር ግንኙነት በከፍተኛ አለመግባባት ከተጠናቀቀ በኋላ ሜላት የተሰበረ ልቧን ጠግና ከ2 ዓመት በኋላ ወደ አዲስ ትዳር ገባች። ነገር ግን ያ በፍጥነት የተወሰነ ትዳር ቢሆንም በይፋ በፍቺ ተጠናቀቀ። አሁንም ሶሻል ሚዲያው ጉድ አለ። በዚህም ትዳር ውስጥ የተፈጠረው ሌላኛው አስደናቂ ነገር ከባሏ ጋር ከተለያየች በኋላ እንኳን ከአማቷ ጋር የነበራት ፍቅርና መከባበር አለመቀነሱ ነው። የባሏ እናት እጅግ መልካም በመሆናቸው ከእሳቸው ጋር በመቆየት ሁለተኛ ልጇን ስትወልድም በደንብ እንድትታረስና እንድትንከባከብም አድርገዋታል። ሜላት በእነዚህ ሁሉ ጊዜ ለልብ ስብራቶቿ የሰጠችው አሁናዊ ምላሽ ደግሞ እጅግ የበሰለና የብዙዎችን ልብ የሚነካ ነው። የዋህ ነኝ ግን ሞኝ አይደለሁም ስትል በቅርቡ በሐምለሰት ሙጬ ፖድካስት ላይ የሰጠችው ምላሽ እውነታውን ይፋ አድርጋለች። አርቲስቷ ፍቅር ውስጥ ራሷን ሙሉ በሙሉ ሰጥታ የምትወድና ሰውን የምታምን እውነተኛ አፍቃሪም እንደነበረች፣ ሰውን በማመኗ ምክንያትም ግን ከፍተኛ ዋጋ እንደከፈለችና የስነ ልቦና ቁስልም እንደደረሰባት ሳትሸሽግ ተናግራለች። ዓለም ለፈጠራት አምላክ እንኳን አልተመቸችም። ስለዚህ ሰውን እንዲወደን መጠበቅ የለብንም። መጽሐፉ እንደሚያስተምረን እግዚአብሔርን ማመን ሰውን ግን መውደድ እንጂ ማመን እንደሌለብን ተምራለሁ በማለትም ድንቅ የህይወቷን ብስለትም አሳይታለች። ባለፈው የፍቅር ህይወቷ የተጸጸተችበት ወይም የተቆጨችበት አንድም ቀን እንደሌለና ያለፈችበት ስህተት የልብ ስብራት ለዛሬ ጠንካራ ማንነቷ ትልቅ መሰረት እንደሆነ ብትገልጽም ትዳርና የፍቅር አጋር አልበረክትልሽ ማለቱ ግን የራሱ የሆነ ስብራትና ሀዘን እንዳለው መቼስ የአደባባይ ሚስጥር። ዛሬ ላይ ሜላት ነብዩ የትላንት ህመሟንና የልብ ስብራቷን ሙሉ በሙሉ ወደ ታላቅ ስኬት የመንፈሳዊ እርካታ ቀይረዋለች። በአሁኑ ወቅት ምንም አይነት የፍቅር ህይወት የለኝም ያለችው ሜላት አሁን ላይ ትኩረቷን ጊዜዋና ፍቅሯን በሁለቷ ልጆቿ ላይ በስራዋና በራሷ ሰላም ላይ ደስታ ላይ አድርጋለች። የፍቅር ህይወቷ አሁን ላይ እንደማያሳስባት እንደውም በቀላሉ የሚገኝ ነገር እንደሆነ ከዚህ ቀድሞ ካለፈ ህይወቷ ተምራ በራሷ ህይወት አጋር መምረጡን ትታ ነገሩን ሙሉ በሙሉ ለፈጣሪ መስጠቷን ከሰሞኑ ተናግራለች። ሲንግል እናት ሆና ልጆቿን በማርያም ፍቅርና በስርዓት ማሳደግ፣ የራሷንም ግዙፍ የንግድ ተቋም መምራትና የቅንጡ መኖሪያ ቤቶችን የቅንጡ መኪኖች ባለቤት ሆና በሙሉ መንፈሳዊ እርካታ መኖር ለአንድ እናት ቀላል አይደለም። ነገር ግን ሜላት ይህንን ሁሉ በጽናትና በፈገግታ አሳክተዋለች። አወዛጋቢ ታሪኳና የደረሰባት የስም ማጥፋት ዘመቻ ሊጥላት አልቻለም። ይልቁንም የበለጠ አጠንክሮ ወደ ስኬት፣ ወደ ሀብትና ወደ ሙሉ የመንፈሳዊ ሰላም ማማ ወጣል። ውድ የቻናላችን ተከታታዮች እናንተስ የዚች የሴት ብርቱ የሆነችው የአርቲስት የሜላት ነብዩ የፍቅርና የትዳር ብሎም የቢዝነስና የቅንጦት ህይወቷን እንደምን አያችሁት? ለዛሬ የነበረን መረጃ ይህንን ይመስል ነበረ። እንደ ሁሉ ጊዜ እንደምንላችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮአችን ከተመቻችሁ ላይክ እና ለወዳጆቻችሁ ማጋራት ትችላላችሁ። ቸር ቆዩ። አርቲስቷ በንግዱ ዓለም ያላት ስኬት በመሃል አዲስ አበባ የምትኖረው የቅንጡ ህይወት ብሎም ያሳለፈቻቸውን አወዛጋቢ የፍቅርና የትዳር ህይወትን በዚሁ ቪዲዮ ልናስቃኛችሁ ወደናል። በአርቲስቷ የቅንጡ ኑሮ እየተደመምን ብዙ ስብራትን ካስተናገደው ልቧ ዘልቀን በአርቲስቷ ምክርና ምስክርነትን እየወሰድን ከብዙ ትዳር መፍረስ በኋላ እንዴት አንዲት ሴት እንደምን ደስተኛና ቅንጡ የሆነ ኑሮ መምራትና መመስረትን እንደምትችል ልናስደምጣችሁ ነው። ውድ የቻናላችን ተከታታዮች ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ከተመቻችሁ ላይክ እና ለወዳጆቻችሁ ሼር ማድረግ ትችላላችሁ። ወደ መረጃዎቻችን እናልፋለን።
እስኪ ወደ ሜላት ነብዩ ውብና ምቹ ማራኪ የቅንጦት ዓለም ገብተን ጥቂት እንቃኝ። ዛሬ ላይ የሜላት ነብዩ ስሟ ሲነሳ አብሮ የሚነሱ የሰራቻቸው ፊልሞች ብቻ አይደሉም፣ ይልቁንም በገዛ ጥረቷና ላባ የገነባቻቸው የቅንጦት ህይወቷም ጭምር እንጂ። በአሁኑ ወቅት ሜላት የከተማችን እጅግ ቅንጡ በሆኑ መንደሮች ውስጥ የገዘፉ መኖሪያ ቤቶች ባለቤት መሆን ችላለች። መኖሪያ ቤቷ ሲታይ በከፍተኛ የዲዛይን ጥራት የተሰራ ሰፊና ውብ ግቢ ያለው ለማየት እንኳን የሚማርክ መረጋጋትን የሚፈጥር ከመሆኑ የተነሳ አንዲት ወጣት ሴት አርቲስት ቤት ሳይሆን የድሮ አባቶች ቤት ይመስላል። እሷን የቅንጦት ህይወት ይበልጥ ማራኪ የሚያደርገው ደግሞ በግቢያ ውስጥ በግራና በቀኝ የተደረደሩ ዘመናዊ የሆኑ እንዲሁም ከ50 ዓመት በላይ ያስቆጠሩ መርቸንዲስ በግቢዋ ላይ በኩራት ተደርድረው ይታያሉ። 2 መርቸንዲስ መኪኖች እንዲሁም አንድ አዲስ ማራኪ የጄቱር መኪና ባለቤት ናት። እነዚህ መኪኖች የሞተር ኃይላቸው ብቻ ሳይሆን ውስጣዊ ምቾታቸውም ውበታቸውም የማንኛውም ተመልካች ቀልብን የሚገዙ ናቸው። በዚህ ምክንያት በአሁኑ ወቅት በሀገራችን የመዝናኛ ዓለም ውስጥ ካሉ ጥቂት ባለሀብትና ስኬታማ አርቲስቶች ዝርዝር በቀዳሚነት ተርታ ትሰለፋለች። ይህ ሁሉ ሀብት፣ የቅንጦት መኖሪያ ቤቶች፣ ውድ መኪኖች እንዲሁ በምኞት ወይም ደግሞ በአንድ ጀንበር የተገኙ አይደሉም። ከዚህ ሁሉ ስኬት በስተጀርባ ትልቅ የትግልና የታታሪነት ታሪክ አለ። ሜላት ነብዩ በለጋሃር ተወልዳ በጉለሌ ያደገች ሲሆን ገና በወጣትነቷ በ15 ዓመቷ ነበረ የራሷን ህይወት በራሷ ለመምራትና በራሷ ለመቆም መታገል የጀመረችው። ለቤተሰቦቿ ሁለተኛ ልጅ የሆነችው ሜላት ነጻነትና ራስን መቻል ገና በለጋ እድሜዋ ነበረ የተለማመደችው። አንድ ቀን ፍጹም ባልጠበቀችውና ባላሰበችው አጋጣሚ በይፋ ወደ ጥበቡ ዓለም እንድትቀላቀል ያደረጋት አጋጣሚ ተፈጠረው። እነዚህን ሁሉ ቅንጡ መኪኖች በግቢዋ ሳታቆም በፊት ሜላት በላዳ ታክሲ እየተጓዘች ሳለ ታዋቂው ተዋናይና የማስታወቂያ ባለሙያ ሰራዊት ፍቅሬ ይመለከታታል። ላዳዋን አስቆሞ የማስታወቂያ ባለሙያ መሆን እንደምትፈልግም ይጠይቃታል። እሷም ያላትን ፍላጎት ገልጻለት በዘይነት የፀጉር ቅባት ማስታወቂያ እንድትሰራም እድል አገኘች። ያ ማስታወቂያ የህይወቷን አቅጣጫ ሙሉ በሙሉ ቀየረው። በመቀጠልም በርካታ ማስታወቂያዎችን በመስራት እውቅናን ያሰፋች መጣች። በተለይ ለየት ያለ ንግግሯ፣ የድምጽ ቃናዋ ሜላትን አይረሴ ያደርጋታል። ከዚያም ብዙ ሳይቆይ የፊልም ዓለሙን በር ተከፈተላት። ቀዩ በተሰኘው ፊልሟ ላይም ለመጀመሪያ ጊዜ በትወና ብቅ አለች። ነገር ግን የብዙዎችን አድናቆትና ፍቅርን ያተረፈችው በኢትዮጵያ ሲኒማ ውስጥ ስሟ ጎልቶ እንዲወጣ ያደረገው ስሌት የተሰኘዋ ድንቅ ፊልሟ ነበረ። ከዚያ በኋላ ሌሎች በርካታ ፊልሞች ላይ በመተወን እስካሁን ከ11 በላይ ስኬታማ ተወዳጅ ፊልሞች ላይ በመሳተፍ ድንቅ የትወና ብቃቷን ከማስመስከር አልፋ የህዝብን ተወዳጅነትን አትርፋለች። ከፊልም ስራዎቿ ባሻገር ሜላት እንዲሁ ከሩቅ ለተመለከታት ቀበጥ የቤት ልጅ ብትመስልም እሷ ግን አርቆ ሀሳቢ የቢዝነስ ሰው ናት። በአሜሪካ ለ2 ዓመት የኖረች ሲሆን በዚያ ያገኘችው የህይወትና የንግድ ልምድ የራሷን የቢዝነስ ግዛት እንድትገነባ ትልቅ አቅም ሆኗታል። በተዋናይነት ብቻ ሳትወሰን በቅርቡ እንኳን ሜላት ፐርፊውም የተሰኘ ግዙፍ የሽቶ ብራንድ በመመስረት ማርቢላ የተባለ የራሷን የፊልም ፕሮዳክሽን ድርጅት በማቋቋም ድንገት የገባችበት የፊልምና የማስታወቂያ ስራዎች ከተዋናይነት ወደ አሰሪነት በማደግ የምትወደውን የፊልም ጥበቧን ገንዘቧን አፍሳ ወደ ቢዝነስ ቀይረው ስኬታማ ነጋዴ መሆን ችላለች። ሆኖም ግን የዚቹ አርቲስት ህይወት መንገድ ሁልጊዜ አልጋ ባልጋ አልነበረም። ከስኬቷና ከቅንጦት ህይወቷ ጎን ለጎን ጤና ይስጥልን የምንወዳችሁ ዛሬ የምናወራላት ሴት በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ ስሟ ጎልቶና ሞልቶ የሚነሳ በውበቷም በችሎቷም እንዲሁም በጠንካራ ማንነቷ የበርካታ ሰዎችና ቀልብንና አድናቆትን ያተረፈችው ውብ አርቲስት ናት። እርሷም ተወዳጁ አርቲስት ሜላት ነብዩ